መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻ የጠርተውኝ የነገሩኝንና ስለ ትግራይ ህዝብ ያለውትን አመለካከት በትክክል የሚያሳየውን አስተያየቶን ላስታውሶት እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም የሚል ነበር። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? ፕሮግራማችን ጀምረናል። የጽናት ሚዲያ አድማጭ ተመልካቾቻችን እንደተለመደው ጽናትን እየተከታተላችሁ እንደዚሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየትን በመስጠት ጽናትን በመደገፍ ሁልጊዜም ከጎናችን የምትሆኑ ከልብ እያመሰገንን ይህንን ፕሮግራም እንድትከታተሉን በታላቅ አክብሮት እንጠይቃለን። እንግዲህ ዛሬ የምናነሳው በጣም ብዙ አጀንዳ ነው ያለው። የጽናት ሚዲያ ቤተሰብ የአብይ አገዛዝ ወደ መጨረሻው እኔ ምናልባት በዚህ ደረጃ በኢትዮጵያ ታሪክ ውስጥ ምናልባት በስርዓተ መንግስት ውስጥ እንደዚህ አይነት አገዛዝ በቀጣፊነት፣ በውሸት፣ በግጭት፣ በማስመሰል፣ በተንኮል ህዝብ በማሰቃየት እንደዚህ አይነት መንግስት ተሰምቶ ታይቶ የሚታወቅ አይመስለኝም። እንግዲህ የአብይ አገዛዝ ወደ መውደቂያው ሰዓት ላይ በርካታ አስቂኝ፣ አስገራሚ ለታሪክም ተመዝግቦ የሚቀመጥ ብዙ ነገሮችን እየሰማን ነው። ከዚህ ውስጥ አንዱ በምክር ቤት ቀርቦ ባለፈው ጽናት ሚዲያም በስፋት መነጋገሪያ የሆነው በተለይ በተለያዩ ሚዲያዎች ላይ ጽናትን በራሷ ግምገማ ያየችበት መንገድ ምን አይነት በጣም ምናልባት እሱን ፕሮግራም ያልሰማችሁ ሰዎች ብሰሙት ጥሩ ነው ብዬ አስባለሁ። ከውሸቱ ጀርባ ከመጋረጃው ጀርባ ያለውን እውነታ ነው ያስቀመጥነው። እሱ በትንታኔ ዛሬም እንመጣበታለን። ይሄ ጉዳይ ዋናው ከአቶ ገዱ ጋር በተያያዘ በምስክርነት በአማኝነት አብይ አህመድ ገልጾ በተለይ የትግራይ ህዝቤ ነው የሚለው የትግራይ ህዝቤ ወገኔ የሚለው አብይ አህመድ የትግራይ ህዝብ መንገድ እንዲዘጋ መመሪያ የሚሰጥ ለትግራይ ህዝብ በተለይ አውሮፕላን እንዳይንቀሳቀስ እገዳ የሚሰጥ አብይ አህመድ ለትግራይ ህዝቤ ለሚለው ውሃና መብራት እንዲከለከል እና በሁሉም አቅጣጫ ተዘግቶ ምግብም እንዳይገባ እርዳታም እንዳይሰጥ የሚከለክል ከተፈናቃዮች ላይ ስንዴ እየዘገነ የሚሸጥ የአብይ አህመድ አገዛዝ ለትግራይ ህዝቤ ተጎዳ ብዬ በሻዕቢያ ኃይሎች አቶ ገዱ ልኪያቸው ነበረ። ይሄንን እሳቸው ማህተብ አላቸው፣ ምስክርነት ይስጡ፣ በህይወት አላችሁ እያለ አደባባይ ላይ እንግዲህ ህዝቡ ሁሉ የሰማው መረጃ። ስለዚህ ምስክሩ መረጃ ሰጥቷል። መረጃው በስፋት እንመጣበታለን። በጥቅሉ ዋና የትንተና አድማሳችን እሱ ላይ ስለሚያተኩር መልሳቸው ባጭሩ አቶ ገዱ እንደዚህ ይላሉ። እንደ እርሶ ከእውነት ጋር የተጣላ ሌላ ሰው ምስክር ይፈልጉ። እኔ ከእውነት ጋር አልተጣላሁም። ሙሉ ለሙሉ ውሸት ነው። የሄድኩበትም አቅጣጫ ሌላ ነው። ስለዚህ አቅጣጫውን የሳተ ማደናገሪያ ለህዝቡ ከሚናገሩ እንደ እርሶ ከእውነት ጋር የተጣላ ሰው ፈልገው ምስክር ይሆኑ ብለዋል። ስለዚህ በዚህ ጉዳይ ላይ በስፋት እንመጣበታለን። የጽናት ሚዲያ ቤተሰብ መረጃውን ዋና መረጃዎችን ላካፍላችሁና ወደ ዋና ነጥባችን እንሄዳለን። የመረጃው ዋና ጉዳይ በጣም ዛሬ ብዙ አጀንዳ ነው ያለው። ኮሎኔል ፋንታው ሞሀቤ በቅርቡ እጁን የሰጠው በተለይ የአፋድ ወታደራዊ ኃላፊ የነበሩ ለብልጽግና አገዛዝ እጁን ከሰጠ በኋላ በዛሬው ዕለት በጣም በሚገርም ሁኔታ ነው። ይሄ በጣም አስገራሚ ነው። በዛሬው ዕለት የፌዴራል ከፍተኛ ፍርድ ቤት ችሎት ቀርቦ ነበር። ከዚህ በፊት የተንቀሳቀሰ መዝገብ አለ። በዛ መዝገብ ላይ መጥቶ በዋናነት መከላከል እንዲችል ተከላከል ተብሎ የቆየ ሲሆን በዚህ ጉዳይ ላይ
ያው ሰውየው በትጥቅ ትግል ነው ጊዜውን ያሳለፈው። በዛ መካከል ላይ በጋዜጣ እንዲገኙ አሳውጀን አልተገኙም። ስለዚህ መዝገቡ ተንቀሳቅሶ ከ15 ዓመት እስከ ሞት በሚያስቀጣ የክስ መዝገብ ላይ ወደ ማረሚያ ቤት እንዲሄድ ተበይኖበታል። ስለዚህ ኮሎኔል ፋንታሁን ሞሀቤ ከህዝብ ትግል ተነጥሎ ላገዛዙ ለብልጽግና እጁን ከሰጠ በኋላ ዛሬ ፍርድ ቤት ቀርቧል። በቆየ መዝገብ ከ15 ዓመት እስከ ሞት ሊፈረድበት ነው ማለት ነው። ለምንድን ነው ይሄ የሆነው ከተባለ ብልጽግና ስላከሰረው። አያችሁ፣ እንደዚህ ነው ያደረጋቸው። ብልጽግና ማለት ይሄ ነው። ይሄ ብዙሃኑ እጅ የሰጡት ሰዎች ለወዴት ሰላም ይሻለናል ምናምን ሲሉ የነበሩ ሰዎች ገና ወደፊት ብዙዎቹን ሊያጠፋቸው ሁሉ ይችላል፣ ሊረሽናቸው ይችላል። ምናልባት ኮሎኔል ፋንታሁን ሞሀቤ አዝኖለት ነው ወደ እስር ቤት ያው ህመምተኛ ነው የሚል ጉዳይ ስለተነሳ ወደ እስር ቤት ይቀመጥ ተብሎ ነው እንጂ ጊዜውን ጠብቆ ግን እጃቸውን የሰጡ ሰዎች ሁሉ ብልጽግና ይበላቸዋል። በሁለት ምክንያት፣ አንደኛው እነዚህ ሰዎች የመጡት በክፍያ በፊት ለአፋድ ነበር የሚጫወቱት። ከዛ ብልጽግና ገዛቸው። ሲገዛቸው ብልጽግና በዝውውር መስኮት ነው። ይሄ የእንግሊዝ ፕሪሚየር ሊግ የዝውውር መስኮት የሚባል አለ፣ ይሄ ሳይዘጋ የሚባልበት። በዛ የገበያ ጨዋታ ነው የመጡት፣ ሽያጭ ነው። ስለዚህ ትግሉን ሸጠው ዓላማውን ሸጠው የጓዶቻቸውን የህይወት መስዋዕትነት የከፈሉትን ሁሉ ሸጠው ክደው ሲመጡ ብልጽግና የፈለጋቸው ገንዘቡን ያወጣው በሚዲያ መስኮት ቀርቦ ሌሎቹን ማፍረስ ነው። በተለይ የአማራ ፋኖ አንድነት እንዳይሳካ፣ የፕሮፓጋንዳ ግጭት እንዲፈጠር፣ እርስ በርስ እንዲበላላ፣ ከሌላ እናምነውም ተብሎ ዛሬ አንድነት ውስጥ ሁሉ ያሉት ሰዎች እንዲበታተኑ ነበር የፈለገው። አልተሳካም። ሳይሳካ እነዚህ ሰዎች በከፍተኛ ገንዘብ ወደ አዲስ አበባ ብልጽግና ቢያስመጣቸውም የአየር ወጪውን እንኳን የማይሸፍን የተመደበላቸውን መኪናና ቤት የማይሸፍን ሆኖ ተገኘ። ምኑ የፕሮፓጋንዳ ኢቲቪ ላይ ወሰዳቸው፣ ኮሪደር ልማት ወሰዳቸው ብላ በእነሱ ጉዳይ ላይ አስተያየት እንኳን የሚሰሱ የለም። እንደ ሰው አድርጎ አልቆጠራቸውም። ስለዚህ ኪሳራው አበዛ። የወጣው ገንዘብ ብዙ ነው፣ ያመጡት ትርፍ ግን ትንሽም። ስለዚህ ስለተበሳጨ ያለው አማራጭ ይህንን ሰውዬ ወደ እስር ቤት መውሰድ ነው። ማስረሻን ደግሞ ምናልባት ጽንፈኛ ኃይሎች ጃዊሳ ኃይሎች ከተማ ውስጥ ገብተው ኦፕሬሽን ወሰዱ ብለው ያው ሊያሳብቡ ብለው በቅርቡ መቱት ወይም ደግሞ ገደሉት ተብሎ ወሬ ልንሰማ እንችላለን። አብይ ይሄ ነው መጨረሻው የሚያደርጋቸው። የያዛቸውን ሰዎች ሁሉ ይበላቸዋል። እንደምትበሉ በኮሎኔል ፋንታሁን ሞሀቤ ማረጋገጥ ይቻላል ማለት ነው። ስለዚህ እጅ የሰጡት የብአዴን ሚኒሻዎችና እንደዚሁም ሳያውቁ ተደናግረው እውነት መስሏቸው እጅ የሰጡ ሰዎች ካሉ የሚገጥማቸው እጣ ፈንታ አብይ ይበላቸዋል። ለምን ከተባለ አንድ አማራን ማጥፋት ለአብይ ግብ ነው። አንድ ሰው ክዶ ስለመጣ ምናምን ስለመጣ አይደለም። ከሃዲ ነው የሚለውማ እንደውም የበለጠ ለእኛም አይጠቅምም ብሎ ነው የሚያስበው። ትላንት በአማራ ትግል ውስጥ ያሉ ከተለያዩ የብአዴን መዋቅር ውስጥ የወጡ ሰዎች በሶሻል ሚዲያ ላይ በምን የሚጽፉ የሚያራግቡ ሁሉ የጊዜ ጉዳይ ነው። አብይ አህመድ ይበላቸዋል። የሚጠቀምባቸው አትራፊ እስኪሆን ድረስ ብቻ ነው። አብይ አህመድ ማትረፍ ከቻለ ሰው ያጋድላል። አብይ አህመድ ማትረፍ የሚችል ከሆነ አንድን ህዝብ ከአንድን ህዝብ ጋር ተነጥሎ ለዘላለም እንዲኖር ይሄው በውሸት በስሞታ እንደዚህ ሰውን የሚያባላ ሰው ነው። ዛሬ ኮሎኔል ፋንታሁን ሞሀቤ ችሎት ላይ ቀርቦ ብይን ተሰጥቶበታል። 15 ዓመት ከ15 እስከ ሞት በሚያስቀጣ የክስ መዝገብ ላይ ፋይሉ ተንቀሳቅሶ ፍርድ ቤቱ ብያኔ ሰጥቶበታል። እንግዲህ ይህ ሰውዬ በድርድር ቢመጣ ኖሮ ምናልባት እነዚህን ክሶች ሁሉ እንዳይንቀሳቀስ ከብልጽግና ጋር ተነጋግሮ ይመጣ ነበር። በዋናነት የደራደረው ዋናው ምንድን ነው? ገንዘብ ይሰጣል የተባለ ገንዘቡን እሱ ሲያይ ገንዘቡ ግን ካመጣው ወጪ ይልቅ የሰውየው ሁኔታ ምንም ትርጉም የሌለው እንደሆነ ሲያውቀው በብስጭት ብልጽግና ወደ እስር ቤት ልኮቷል ማለት ነው። ታስሯል። ይሄ በጣም የሚገርም ነው። ይሄ ትልቅ ዜና ነው። ይሄ በፋኖ እንቅስቃሴ ውስጥ ያሉት ሰዎች ሁሉ
መጨረሻው እጣ ፈንታው ለአብይ አህመድ እጅ የሚሰጠው እጣ ፈንታው ከዚህ የተለየ እንዳልሆነ ዜናውን ነው ያሳወቀው። ይሄ በጣም በጣም ትልቅ ከባድ ዜና ነው። ብሮድካስት የኢቢሲ ብሮድካስት ባለስልጣን የቦርድ ሰብሳቢ ሆኖ እንግዲህ ጃዊሳው እያለ የሚሳደበው ዳንኤል ክብረት ሰብሳቢ ሆኖ ተሹሟል። ይህንን ጉዳይ ዶክተር ደሳለኝ ጫኔ ቢቃወምም ያው የፈረደበት ብቸኛ ሰው ስለሆነ ያው የብልጽግና የምክር ቤት አባል እንግዲህ ሹመቱን አጽድቆለታል። ስለዚህ ከዚህ በኋላ ይሄ ሰውዬ ከዚህ በፊት የተናገረው የሚታወቅ ነው። በተለይ አንድን ህዝብ ከሰይጣን የባሱ በምድር ላይ ሰይጣን እንኳን እንደዚህ አያስብም ምናምን ብሎ የተናገረ ሰው ነው። ምናልባት ሰይጣንን ለማሸነፍ መሰለኝ ክርስቶስ ድል የነሳው ከሰይጣን ውጪ ከሱ የተለየ ሰይጣን ሌላ አለ ብሎ ግን ዳንኤል ራሱ ጋኔል ክብረት የሚባለው እሱ ራሱ ነው። እውነት ለመናገር እንደው ዳንኤል ይባላል እንጂ ጋኔል የሚባለው ስም በትክክል ይገልጸዋል። እና አንድን ህዝብ ሰይጣን ብሎ ሲቀሰቅስ ከሰይጣንም የባሰ ነው። እንደዚህ አይነት ፕሮፓጋንዲስት የሚሰጥ በተለይ በአማራ ክልል ላይ በትግራይ ክልል ላይ የተለያዩ ቦታዎች ላይ ጦርነትን የትርክት መገለጫ እየሰጠ ጃዊሳ ሰይጣን ጁንታ ምናምን እያለ በከፍተኛ ደረጃ ሰውን ሲያስተባብር የነበረ ሰው የሀገሪቷን የፕሮፓጋንዳ ማሽን የቦርድ ሰብሳቢ ሆኗል። ከዚህ በኋላ የሚነገረው ዜና ሁሉ ሰዓቱን ጠብቆ ምናምን አይደለም። በሰበር ዜና ጃዊሳው ተደመሰሰ ምናምን አሁን የጦርነት የእልቂ ዜና የሚነገርበት ነው። የአብይ አህመድ የመጨረሻ ስንብት ስለሆነ ሚዲያው በአጠቃላይ የፕሮፓጋንዳ ዲስኮርሱ ሁሉ ከፍተኛ የሆነ የፕሮፓጋንዳ ስራ የብልጽግና ልሳን ሊሆን የሚችል ሰው ነው የተቀመጠው ማለት ነው። ይሄ ሰው እንግዲህ ሚዲያውን ኤቲክስ በሌለው ቋንቋ ሁሉ ከዚህ በኋላ መጠበቅ ነው። ቃላቶችን ሁሉ ሰንጥቆ የሚያመጣውን መጠበቅ ነው። ለማንኛውም አብይ ሲደመሰስ ዳንኤል ክብረትም የሚደመሰስ ተረኛ ስለሆነ ብዙ የሚያሳስብ ጉዳይ የለም። አገዛዙ ወደ መጨረሻ እየሄደ ስለሆነ ይህንን ካልን የጽናት ሚዲያ ቤተሰብ ወደ ዋናው ጉዳያችን እንግባ። አቶ ገዱ አንዳርጋቸው እንግዲህ አቶ ገዱ የሚታወቁት በዋናነት በብአዴን ውስጥ በከፍተኛ የአመራር ፖዚሽን ውስጥ ቆይተው እንደዚሁም ክልሉን በማስተዳደር ከዛም በኋላ ገዱና ለማት የሚል በተለይ 2010 የመጣውን ለውጥ የገዱ ቲም የለማ ቲም በሚለው በስፋት በዛ ሂደት ውስጥ ስማቸው ከተነሱ ውስጥ አንዱ ነው። በክፉም በጥሩም ይወቀሳሉ። እኔም በተመሳሳይ ነው የማያቸውም በተመሳሳይ ነው። የመጨረሻው ነጥብ ላይ ግን ምንድነው አንድ ውሳኔ ወስኗል። ይሄ ውሳኔ ይሄ አገዛዝ እንደማያዋጣ ሲገባቸው እኔ ከደሙ ንጹህ ነኝ ብለው የህዝቡን ትግል ላይ የተቀላቀሉት ብዙ ያጠፉት ጥፋት እንዳለ አምናለሁ። ባጠፉት ጥፋት ላይ ይቅርታ ጠይቀዋል። ፖለቲካ ደግሞ ይቅርታውን የጠየቀ ሰው በሩን ቆልፎ አትገባ ማለት አይቻልም በኔ እይታ። ስለዚህ ከይቅርታቸው ስነሳ የበደሉት በደል ህዝቡን ላይ ያደረሱት ኪሳራ ቀላል እንዳልሆነ ገብቷቸው ነው ይቅርታ የጠየቁት ማለት ነው። ይህን አድርገው እንደውም በምክር ቤት የአብይ አገዛዝ በተለይ አማራ ክልል ላይ ወደ ጦርነት ሲገባ በከፍተኛ ተቃውሞ በምክር ቤት ውስጥ በማሰማት ከዛ በኋላ ያው በአገር ቤት ውስጥ አላስቀምጥ ሲላቸው አገር ለቀው ከወጡ አመታት ተቆጥረዋል። እንግዲህ አቶ ገዱ በተለያዩ ሚዲያዎች ላይ ያው በተለይ አማራ ትግልን በመደገፍ በማስተባበር ሀሳብ በመስጠት እናያቸዋለን፣ እንከታተላቸዋለን። የአቶ ገዱ ስም በስፋት እየተነሳ ነው ያለው። ከምን ጋር ተያይዞ ሰሞኑን አብይ አህመድ አንድ ዲስኮርስ አቅርበዋል በምክር ቤት። እንስማ ውስጥ የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል።
ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ይህንን አስመልክቶ የጽናት ሚዲያ ቤተሰብ አቶ ገዱ ምስክር ይሰጣሉ ተብሎ በስፋት ሚዲያውም እየጠበቃቸው ነበር እና የተለያየ ሚዲያዎች ትንተና ሰርቷል። የምን ትንተና? የይሆናል ትንተና። አብይ አህመድ ውሸታም ነው በሚለው አብዛኛው ሚዲያ ተስማምቶ በዚህ ጉዳይ ላይ አናሊሲስ ነው የሰራው። ውሸታም ነው በሚለው የሰውየው ውሸትነት ስለሚታወቅ ምንም ችግር የለውም። ጽናት ሚዲያ ግን እኔ ለራሳችን ክሬዲት መስጠት አይደለም፣ የጽናት ሚዲያ ቤተሰብ ይህንን ሳይሆን ንግግሩን ያየውበት መንገድ በጣም ከሳቸው መልስ ጋር ስለገረመኝ አብይ አህመድ በዋናነት የተጠቀመው ይዘቱን ነው። እሳቸው ወደ አስመራ ሄዱ የሚለውን መግለጽ ቢፈልግም ይዘውት የሄዱበት ሀሳብ ግን ከውሸትም በላይ ግጭት ፈላጊነት ነው፣ ማጋጨት ነው ብዬ ነው ያስቀመጡት። አቶ ገዱ አማራን ነው የሚወክሉት። በህልውና ጦርነት ውስጥ ደግሞ በተለይ ከአማራ ልዩ ኃይል ጋር ከምን ጋር እዛ አካባቢ ላይ በስፋት ሲንቀሳቀሱ ነበር። እሱ ብቻ ሳይሆን አቶ ደመቀንም ያነሳበት ምክንያት እነዚህን ከአማሮች ጋር በማገናኘት ወደ አስመራ ሲሄዱ አብይ አህመድ አማሮቹ እባካችሁ ተው፣ ኢሳያስንም ህዝቤ የትግራይ ህዝብ አትጨፍጭፉ፣ እናንተም አቁሙ፣ እሱም እንዲያቆም ንገሩት ብዬ ላኳቸው ለማለት የሚፈልገው ጦርነቱ ባለቤቱ አማራና የኤርትራ ኃይሎች ናቸው እንጂ እኛ አይደለንም። እኔ እንደውም ይህን ጦርነት ሁሉ ስቃወም ነበረ። እነዚህ ሰዎች ናቸው ደመኛ ጠላታችሁ ብሎ ለመሳል ነው የፈለገው። ህዝቤ እየተጎዳ ነው የሚልበት ምክንያት ይሄ ነው የሚል ሁኔታውን በሁኔታ ገልብጠን በጀርባ ትንተና ነው ያየነው። እውነት ለመናገር ይህንን በጥቂቱ ላሰማችሁ። እኔ ማስረጃችን ነው መቼም እንደዚህ አይነት ማስረጃዎች። ስለዚህ የትግራይ ህዝብ በዚህ ደረጃ ሲሰቃይ በከፍተኛ ደረጃ ተቆጣን፣ ጠየቅናቸው፣ አስጠነቀቅናቸው። መጨረሻ ላይ ግን ከአቅም በላይ ሲሆን ይሄ ጉዳይ ጥሩ አይደለም ብለን ሸማግሌ ላክ ነው የሚለው። በምን ጉዳይ? በሻዕቢያ ጉዳይ። ስለዚህ በሻዕቢያ ጉዳይ አብይ መጀመሪያ ጅማ ላይ ወስዶ የጦርነት ድግስ ሲደግሱ የነበረው ከአብይ አህመድ ጋር የጅማን ቡና እንልቀም ብሎት ጅማ ላይ ወስዶት ነው ጦርነቱን በደንብ ዲዛይን አድርገው የመጡት። ከዛ ውጪም በተመሳሳይ አብይ አህመድ የሻዕቢያ መንግስት በጦርነት ውስጥ ባይሳተፍ ምን ሊውጣው እንደሚችል ከምስጋና ጋር ገልጿል። ስለዚህ ጋባዥም ነው፣ የጦርነቱ የፕላኑ አካል ነው። ግን በዚህ ጉዳይ ላይ ሲፈጸም አቶ ገዱን ልከናቸዋል፣ እንደውም ለማህተባቸው ቢመሰክሩ ጥሩ ነው ምናምን ብሎ የተናገረበት እንደ አማላጅነት ሰዎችን መያዝ የፈለገበት፣ በሌላ በኩል አቶ ደመቀም ልክ ያለው ምን እንደተናገሩ ዛሬ በህይወት አሉ መናገር ይችላሉ ብሎ እነሱን እንደ ምስክርነት መያዝ አስፈላጊ ሆኖ ሲያየው የተናገረበት እንድምታ ከውሸቱ ጀርባ እንድምታው ምንድን ነው የሚለው በደንብ ልመጣበት ስለፈለኩ። ስለዚህ ከውሸቱ ጀርባ አብይ ይህንን ሲናገር ሶስት መሰረታዊ ጉዳዮችን አይቼበታለሁ። አንደኛው በትግራይ ህዝብ ላይ ጄኖሳይድ አልፈጸምኩም፣ ስለዚህ ስሜ በውሸት ጠፍቷል
ስለዚህ መልእክቱ ጄኖሳይድ በትግራይ ህዝብ ላይ አልፈጸምኩም፣ በጦር ወንጀለኝነት የሚያስጠይቀኝ ነገር የለም፣ የተለየ ሲቪሊያንም አልተጨፈጨፉም፣ ስለዚህ እኔ ከደሙ ንጹህ ነኝ የሚለው የመጀመሪያው ጉዳይ ነው። ምን ስላደረገ አዝኖ ነው። በትግራይ ህዝብ ላይ የተፈጸመ ጥቃት በሙሉ የተፈጸመው በሻዕቢያ ነው። በዚህ ጉዳይ ላይ ደግሞ ምስክሮች አሉኝ እመኑኝ እያለ ነው። ሁለተኛው ወንጀሉን የፈጸመው ሻዕቢያ ነው። ስለዚህ የተፈጸመባችሁን ቂም እንዳትረሱ እያለ ቂም የማስታወስ አጀንዳ ነው። ከዚህ በፊትም ይሄ ተፈጽሟል። ስለዚህ ይህን ጉዳይ ወደኋላ ማሰብ ያስፈልጋል። ሻዕቢያ ወንጀለኛ ነው። አክሱም ላይ ሰው የጨፈጨፈው፣ አድዋ ላይ፣ ሽሬ ላይ እንዴት ትረሱታላችሁ? እኔ እኮ አማላጅ ልክ ያለው አማላጅ የላከው እነማንን ነው? ደመቀና ገዱን። እነሱን ከአማራ አኳያ ስናየው አማራው ሽማግሌ እንዲሆን ተልኳል። ይሄ ወንጀል ግን መፈጸም የለበትም ያለው ኦህዴድ ነው፣ ኦሮሞማው አብይ አህመድ ማለት ነው። ስለዚህ በአንድ በኩል አብይ ከደሙ ንጹህ ነኝ ሲል፣ ይሄ ቡድንንም ከደሙ ንጹህ ነኝ እያለ ነው። ይሄ ኦሮሞማው ስብስብ ነው የምላችሁ። እንደ ቡድንም እኛ ላይ ቂም አትያዙ እና ህዝቡ ይህንን ሊገነዘብልን ይገባል የሚል መልእክት ነው የሚያስተላልፈው። ሽማግሌ ሆኖ የተላከው ገዱም ይሁን ደመቀ ይሄ ጉዳይ ትክክል አይደለም፣ እናንተም ልታስቆሙት ይገባል። ስለዚህ ተባብራችሁ ምን እያደረጋችሁ ነው እያለ ነው። ህዝቡን እየጨፈጨፋችሁት ነው። ስለዚህ ሄዳችሁ አስቆሙ ብዬ ላኳቸው ነው የሚለው። ስለዚህ አማራውንም ምን ብሎታል? እንደ ጨፍጫፊ አድርጎ ስለውታል። በነማን? በነዚህ አማራንን በተባሉ ተወካዮቹ። ምክንያቱም ግርማ ብሩን አላከው፣ አባዱላን አላከው፣ ባጫን አላከው፣ ማን ሚዴክሳ ምናምን ደራርቱ ቱሉ፣ ኃይለ ገብረ ስላሴ አለ ብዙ። ከዚህ በፊት ሽማግሌዎች ብሎ የሚጠራት የአባገዳዎቹ ምናምን አልተላኩም። የተላከው ገዱ ነው፣ የተላከው ደመቀ ነው። እነሱን በአባራ ካታጎሪ ውስጥ እንያዛቸውና አብይ አህመድ በትግራይ ላይ ይሄ ጄኖሳይድ ሲፈጸም፣ ይሄ ጭፍጨፋ ሲፈጸም በጣም ግን አዝኗል። ትክክል አለመሆኑም ተናግሯል። ስለዚህ ምን እያለ ነው? እኔ ከደሙ ንጹህ ነኝ። የወንጀሉ ባለቤት ማን ነው? መልእክተኛውና ሻዕቢያ ነው። አቶ ገዱ እንዴት እንደተረዱ አላውቅም። እኔ የጀርባ ትንተና ነው የምሰጣበት። መቀበል አለመቀበል የሌሎቹ ፋንታ ነው። ስለዚህ አማራውንም በእነዚህ ሰዎች ወክሎ እንደ ጨፍጫፊ አድርጎ በሁለት መልኩ ቂም እንዳትረሱ ማስታወስ ነው። አንዱ ለሻዕቢያ ነው፣ አንደኛው ከአማራ ኃይሎች ነው። ስለዚህ ምን እያደረገ ነው? አብይ ይህንን መልእክት ማስተላለፍ ነው የፈለገው። ስለዚህ የሻዕቢያ ኃይሎችም ወንጀሉን ፈጽመዋል። በዚህ ጉዳይ ላይ የተባበሩትም ሽማግሌ አድርጌ ልኬያቸዋለሁ። ትክክል አይደለም አታስወቅሱም ብያቸው ልኬያቸዋለሁ የሚል በሀሳቡ ያሰባት የሴራ ትንተና ነው። የቂመኝነት ቂም የማስታወስ ምክንያቱም ህዝብ መንግስት የሚናገረውን ማመን የሚባል ነገር አለ። በነገራችን ላይ በሀገራችን ፖለቲካ ውስጥ ትልቁ ችግርና ክራይሲስም የሆነው አንዱ ፖለቲከኛው ከሚናገር ይልቅ እኛ ብናወራ ምንድን ነው የምንባለው? የጥላቻ ቅስቀሳ፣ ውሸታ ምናምን፣ ብሔርን ስለምጠራ ምናምን ነው የሚባለው። የእኛ ውሸት ህዝቡ ማዳመጥ አይፈልግም። የመንግስትን ውሸት ያገዛዙን ውሸት ግን እንደ መንግስት ስለሚያየው አያዋሽም ነው የሚባለው። ከፈጣሪ በታች ምናምን የሚል አስተሳሰብ አለ በህዝብ ውስጥ። መንግስት ነው ምናምን የሚል ትልቅ የሆነ በጣም ገንግኖ ያደገ አስተሳሰብ አለ። ስለዚህ አብይ የሚጠቀምበት ይሄ ውሸት ነው። በዚህ ውሸት አተርፋለሁ የሚለው ህዝቡ ላይ ነው። በኋላ ውጤቱን እመጣለሁ። ሁለተኛው ከዚህ የቂም ማስታወስ ጋር ነው። የመጀመሪያው ግን የጄኖሳይድ የጭፍጨፋው ባለቤት እኛ ከደሙ ንጹህ ነን። አብይ እንደ ቡድንም ነው፣ አብይ እንደ ግለሰብም ነው። የሚመራው መንግስትም ስላለ ነው። ኦህዴድ እዚህ ውስጥ አልተሳተፈም።
ሁለተኛው ቅድም እንዳልኳችሁ ከሻዕቢያ ጋር የተገናኘውን የቂመኝነት ጥላቻ ማስታወስ ነው። ይሄ ከአማራ ኃይሎች ጋር ለማነካካት የሄደበት ነው። ሶስተኛው ትብብር ጥየቃ ነው። የምን ትብብር ነው የሚጠይቀው? ቅድም ብያቸዋለሁ። እኛ ከደሙ ንጹህ ነን። ወንጀል ተፈጽሞባቸዋል። በዚህ ወንጀል ላይ የፈጸሙ ኃይሎች ለማስታወስ ሞክሯል። ስለዚህ አብረን እንተባበር የሚል የአሊያንስ ጥያቄ ነው። አንድ ከማን ጋር? ከአብይ ጋር ብቻ አይደለም፣ ከኦሮሞማው ጋር። ከማን ጋር? ከትግራይ የፖለቲካ ሊቅ ጋር። ሁለተኛ ከህዝብ ጋር ትብብር የመጠየቅ ጉዳይ። ትብብሩ ለምንድን ነው? ለጦርነት። ጦርነቱ ከማን ጋር ነው? ወንጀል ፈጽመውባቸዋል ከሚላቸው ኃይሎች ጋር። ይህንን ነበር የገለጽ ነው የጽናት ሚዲያ ቤተሰብ። ይህንን ገልጸን አቶ ገዱ የተለያዩ ምላሽ ይሰጣሉ ተብለው እየተጠበቁ ነበር። ይሄ ፕሮግራም በሚቀረጽበት ማምሻው አካባቢ ላይ በጽሁፍ ምላሻቸውን አሳውቀው የተለያዩ ሚዲያዎች ጽሁፉን አንብበውታል። እንግዲህ ሚዲያዎቹ ካነበቡት ጽሁፍ ላይ በተለይ ኢትዮ ፎረም ያቀረበውን የአቶ ገዱን ንግግር በተወሰነ መልኩ እኔ ትንሽ አንዳንድ ሀሳብ ልስጥበት። እዚህ ላይ አብይ አህመድ አቶ ገዱ ምን አሉ? ቀኑን በማያስታውሱት ጥር ላይ መሄዳቸውን ገልጸው የሄድኩበት ዓላማ ግን እርሶ ካሉት ጋር የሚገናኝ አይደለም፣ ይዘቱ እሱ አይደለም። ይዘቱን ሆን ብለው ሳያውቁ ሳይሆን ሆን ብለው ነው ያሉት። መለወጥ የፈለጉበት ሁኔታ ግጭት ለመለኮስ እንደሆነ ቢገባኝም ለዚህ ጥያቄው እኔም በምስክርነት በእማኝነት ማቅረቦ ምናልባት እንደርሶ ከእውነት የተጣላ ሌላ ሰው ምስክር ቢፈልጉ ይሻል ነበረ። ይሄን ነው እኛ የገለጽ ነው። ይሄ ነው። ስለዚህ ምኑ ተቀይሯል? ኮንቴክስቱ በተለይ አውዱ ተቀየረ። እሳቸው ወደ ኤርትራ ሄደዋል። የተላኩበት ሁኔታ አብይ ያውቃል። ይዘቱን ግን ቀየረው። ይዘቱን ምን እንድናደርገው ህዝባዊ መልክን የሰጠው የትግራይ ህዝብ ቆሰልኩኛል። ሽሬ ላይ ሲመታ፣ አክሱም ላይ፣ አድዋ ላይ ባሰብናል። ከዚህ በኋላ ትዕግስታችን እንትን ብሏል። እንደውም አድግራት ምን ላይ ልንዋጋ ሁሉ ልንገጥም አስበን ነበር እና ይሄ ጉዳይ ከዚህ በኋላ ሊደገም አይገባም ብዬ ላኳቸው። ዛሬም እማይናቸው ምስክር ይስጡ ሲል ህዝብ ምን ያስባል? ይህን ሰውዬ ለካን ሲገፉት የነበረው እነዚህ ኃይሎች ናቸው። ለካን አብይ ስለኛ ይጨነቅ ነበረ። ይሄው እንደዚህ የአማራዎች ናቸው ጦርነቱን ያባባሱት። ይሄው እንግዲህ ፕሮፓጋንዳው አለ። የአብይ አማሮች ምናምን ተብሎ የሚቀሰቀሰው ቅስቀሳ ምናምን ቀላል አይደለም። እሱ አብይ የወለደው አማራ የለም። ግን እንደዚህ አይነት የፕሮፓጋንዳ ዲስኮርስ በስፋት ስላለ ህዝቡ ይሄንን እንዲያስብ ማለት ነው። አያችሁ እንዴት እንደሚጠቀም ይሄ ሰውዬ። ስለዚህ ለህዝቡ የሚያስተላልፈው እኔ ከደሙ ንጹህ ነኝ፣ ጦርነት ጎሳሚዎቹና እዚህ ውስጥም እንድገባ ያደረጉኝ ግን ልኬያቸዋለሁ፣ ምን ብዬ አቁሙ ብዬ ይሄንን ከዚህ በፊት እንዳልገልጽ ጊዜው አይፈቅድልኝም ሲል ህዝቡ ውስጥ ቂመኝነትን እየዘራል። ዓላማው ጦርነትን ፍለጋ ነው። ዓላማው ትብብር መጠየቅ ነው ብለናል። ዓላማው አሊያንስ መጠየቅ ነው። አብይ አይደለም የሚጠይቀው ከአማራው ጋር ከምን ጋር በተለይ የኤርትራ ኃይሎች ሰሜናውያን ትርክትን አፍርሱትና ከኛ ጋር አሊያንስ ፍጠሩ የሚል መልእክት ነው። ሜሴጁ ይሄ ነው ከጀርባ ያለው። ስለዚህ አብይ የፈለገው ጥምረት ነው፣ እርቅ ነው፣ አሊያንስ ፍለጋ ነው። እንደዚሁም ቂመኝነትን በማውረስ ከኤርትራ ጋርና ከአማራ ኃይሎች ጋር ጦርነቱ ውስጥ እንግባ የሚል ቅስቀሳ ነው። እነ ገዱን ተጠቅሞ ይህንን ነው በተጨባጭ ያስቀምጥ ነው። ከሳቸው ጽሁፍ ላይ የሚያገኘው ድምዳሜው ይሄ ነው። በጣም የገረመኝ ይሄ ነው። ነጥቡ እዚህ ላይ ነው። ምን አሉ አቶ ገዱ? ውሸት ነው ያሉት አቶ ገዱ ከሻዕቢያ ጋር
በተለይ ትግራይ ውስጥ ገብቶ ሻዕቢያ ሲዋጋ ነበር ብሎ የገለጹት እንደውም ልጨምርልዎት ደብረ ታቦርም ገብቷል፣ እዛም ላይ ተዋግቷል። የሻዕቢያ ኃይሎች ያኮረፉት በዋናነት የፕሪቶሪያ ስምምነት ላይ ነው እንጂ እዛ አካባቢ ላይ አብዛኛውን የሻዕቢያ ሰራዊት ከኛ ሰራዊት ጋር አብሮ ነበረ። ስለዚህ ትግራይ ላይ ብቻ ሳይሆን አማራ ክልልም ተዋግቷል ገብቶ። ይህንን ያውቃሉ። በሌላ በኩል እኔ የማውቀው ሀቅ እርስዎ ከተናገሩት ሀቅ ጋር ፈጽሞ አይገናኝም ነው ያሉት። ስለዚህ የተናገሩት ሁሉ ውሸታም መሆኑን በተጨባጭ ከማውቀውም በላይ በድጋሚ እንዳረጋግጥ አድርጎኛል። እሱ ብቻ ላሉ የጦር ፖሊሲ የሚከተሉ ደካማ ሰው መሆኑንም በተጨባጭ ማረጋገጥ ችያለሁ። ከአቅም ማነስ የመጣ የግጭት ጠማቂ ያገዛዝ ስልት እንደሚጠቀሙ ከዚህ የውሸት ድንቁርና መረዳት ችያለሁ። ስለዚህ ይላሉ ስለ ትግራይ ህዝብ ያለውትን ጥላቻ እኔ አውቃለሁ። ምንስ እንዳሉኝ ላስታውሶት እችላለሁ። አብይ አህመድ በምክር ቤት የሚናገረው እኮ በስፋት የሚታወቅ ነው። ግን ለገዱ ልክ ለታዬ እንደነገረው እነዚህ ጠላቶቻችን እናጠፋቸዋለን፣ እንኳን ደስ አላችሁ፣ እንዴት ከጠላቶቻችን ጋር ስልክ ትደዋወላለህ ምናምን እንደተባለ ሁሉ ታዬ እንደዛ እንዳሉት አቶ ገዱ ስለ ትግራይማ የተናገርከውን ላስታውስ እችላለሁ። ስለዚህ ስለ ትግራይ የተናገርከውማ ስለ ትግራይ ህዝብ ያለውትን ጥላቻ ሲገልጹልኝ አሉ። ከእንግዲህ እነዛ የትግራይ ኃይሎች ላይመለሱ ደቀዋል። ከዚህ በኋላ ስጋት አይደሉም። ምንም አትስጋ፣ ሰብረናቸዋል። ይህን ነው በደስታ ሲናገር የነበረው። ደቀዋል፣ ተንኮታክተዋል። አብይ ደግሞ ምክር ቤት ላይ ያለው ምንድን ነው? ከዚህ በኋላ ትግራይ እንደ በሻሻ አድርገናታል። ጁንታው እንደ ዱቄት ሰማይ ላይ ተበትኗል። ከዚህ በኋላ አገር መምራት እንኳን አይችልም፣ መሰባሰብ አይችልም እያለ የተናገረው ማስታወስ ይቻላል። ይሄ ሰውዬ ምን አይነት ኮንስፓይረሲ እየሰራ ህዝቡን ሲያጋጭ እንደነበረ ከዚህ በላይ ማሳየ። ይሄ የሚያሳየው የህዝቡ የሊቃኑ መደንዘዝ፣ በሴራ ውስጥ ወድቆ የሴራ ፖለቲካውን ተንትኖ ማወቅ አለመቻሉ፣ አብይ በለኮሰው ደካማ የሆነ የመጠላለፍ እና የሴራ ትንተና ለሱ ግብአት ሆኖ ሊቃኑ በዛ ወጥመድ ውስጥ መግባቱ በጣም በጣም የሚገርም እንጂ ይሄ ሰው 78 ዓመት ቆየ የሚባለው ዜና ራሱ በጣም የሚያስገርም የሚገርምም ነው። በዚህ ጥላቻው የመንግስትን ስልጣን ይዞ የመንግስትን በጀት ይዞ የመንግስትን ሪሶርስ ሰራዊት ይዞ ህዝብን ከህዝብ ጋር በማጣላት በመንግስት በጀት ከውጭ ጥይትና መሳሪያ በማስገባት በራሱ ህዝብ በሚለው ላይ ግብር ሰብሳቢ በሆነ ህዝብ ላይ እንደዚህ አይነት የማጋደል ፖሊሲ የሚጠቀም ሰው እኔ የመጀመሪያ ሰው በዓለም ታሪክም የመጀመሪያ ሰው ይመስለኛል። በገዛ ዜጋው ላይ አምባገነን ስርዓቶች እኮ አሉ በጣም ብዙ፣ በተለይ በታዳጊ አገሮች ላይ አምባገነን አለ። ከዚህም በፊት የአምባገነን ብዙ ታሪኮችን አንብበናል። የአብይ አምባገነንነት እኮ በጣም የሚገርማችሁ በሰው ልጅ ላይ የሚሰራ የለም። ሬሳው ላይም አምባገነን መሆን የሚፈልግ ሰው ነው። በሞተ ሰው ላይ ሰው እኮ ከሞተ በኋላ ሞተ፣ በቃ በድን ነው። ግን የእሱ ጭካኔ ግን በሬሳ ላይም መጨከን የሚፈልግ ሰው፣ ገሎ ሬሳ መስጠት የማይፈልግ አምባገነን፣ ማቃጠል የሚፈልግ ነው። ይሄ ነው የአብይ ጭካኔ። ስለዚህ እርሶ ለትግራይ ህዝብ ነው ያለው አቶ ገዱ ያለውትን ጥላቻ የነገሩኝ እንደዚህ ብሎ እንደሆነ ላስታውሶት እፈልጋለሁ። እሱ ብቻ አይደለም፣ አብይ አህመድ እኮ የትግራይ ህዝብ ዱቄት የእርዳታ እህል እኮ አይገባም ብሎ እኮ የከለከለ ሰው ነው። የአፋር መንገድ፣ የአማራ ክልል መንገድ፣ በሁሉም በኩል ያለውን መንገድ ብርሃኑ ጁላ ምንድን ነው ያለው? እርዳታ ምናምን እየተባለ የሚሰጣቸው የጁንታ አባላት ናቸው። ስለዚህ እኛ እየመገብን አንዋጋም እኮ ነው ያለው። በአደባባይ እንደዚህ ነው ያለው። ይሄን አስታውሳቸው። መብራትና ውሃ እኮ ቆርጦ ስልክ ዘግቶ እኮ 2 ዓመት እኮ ሲጨፈጭፍ የነበረ አገዛዝ ነው። ስልክ
ሰው ደውሎ እንኳን ወንድምህ እህትሽ ብሎ እንደው መሰዋቷን መሞቷን መርዶ እንኳን ሰው እንዳይነገር ስልክ የዘጋ ጨካኝ እኔ ምናልባትም ሐውልት ሊሰራለት የሚገባ በጣም በኢትዮጵያ ታሪክ ውስጥ ይሄ ሐውልት እሱና በሱ ዙሪያ ያሉት ተከታዮች ሊታሰቡበት የሚገባ የክፍለ ዘመኑ ሰው እንደሆነ ከውድቀቱ በኋላ ሙሉ ህዝቡ የሚስማማበት ይመስለኛል። ሙሉ ህዝብ በጣም ይሄ ቡድን መገለጥ አለበት ብዬ አስባለሁ። ገና በትምህርት ካሊኩለም ሁሉ መገለጥ አለበት። ትውልድ መማር አለበት። ይህንን ጄኖሳይደር፣ ይህንን ጨካኝ ቡድን፣ ይህንን መሪ እንደ መሪ ሳይሆን በአንድ ዘመን ላይ የተፈጠረ ጥቁር ውሻ የገዛ ህዝቡን እንዴት እንዳሰቃየ በትምህርት መልክ ኦህዴድ ኦሮሞማው መገለጥ አለበት ብዬ አምናለሁ። በዛ ደረጃ ህዝቡ ለውጥ ያመጣል ብዬ ተስፋ አደርጋለሁ። ወደፊት የማይቀር ጉዳይ ስለሆነ ስለዚህ የአብይ ታሪክ የአብዲሳ አጋ ታሪክ አይደለም። የአብይ አህመድ ታሪክ ፋኖስና ብርጭቆ አይደለም። የአብይ አህመድ ታሪክ የጭፍጨፋ ታሪክ ነው። የጭፍጨፋ ታሪኩ በመጽሐፍም በምንም ተሰንዶ እየተቀመጠ ስለሆነ ይሄ የገዱ ማረጋገጫ አንድ ሰነድ ነው የሚቀመጥ ነው። ስለዚህ የትግራይ ህዝብ ላይ ያለው ጥላቻ አድቅቄዋለሁ፣ እንዳይነሳ አድርጌዋለሁ ማለቱን አስታውሳለሁ ነው ያለው። በሌላ በኩል አቶ ገዱ ሲናገር ውሸት ስለመሆኑ ይሄንን አረጋግጧል። ይሄንን በድምጽ ትሰሙታላችሁ። አንደኛ ይሄንን ትሰሙታላችሁ በድምጽ ውሸት ስለመሆኑ አቶ ገዱ አረጋግጧል። አንደኛ እኔ ወደ ኤርትራ የሄድኩት ከሻዕቢያው መሪ ጋር እንድገናኝም መልእክት ይዤ የሄድኩት እርስዎ በሚያውቁት መልክ ነው ያለው። አንደኛ ወያኔ ላይ የደረሰው የጋራ ጥቃት ስኬት እንኳን ደስ አለዎት የሚል መልእክት ይዤ ነው። ይሄንን ነው የያዝኩት መልእክት ይሄንን ነው ብሎ አቶ ገዱ ምስክርነቱን ሰጥቷል። አዳክመነዋል የጋራ ጠላታችን ነው። ስለዚህ እንኳን ደስ አለ ለማባባል ነው። ሁለተኛ የሰሜን እዝ ላይ በደረሰ ጥቃት በወቅቱ የኤርትራ መንግስት የሻዕቢያው መንግስት ለሰራዊቱ በመድረስ ላሳየው ወገናዊነትና ትብብር ለማመስገን ነው። በሶስተኛ በውጭና በውስጥ ያሉ የወያኔ ደጋፊዎች ነው የሚለው በተለይ የሰብአዊ መብት ጥሰት ተፈጸመ በሚል በስፋት ስም የማጥፋት እንቅስቃሴ ውስጥ የገቡ ዓለም አቀፍ ተቋማት ላይ የጋራ የሆነ መከላከል እንድናደርግ ትብብርና አሊያንስ ፍለጋ ነው። እነዚህን ሶስት ነጥቦችን ይዤ ነው የሄድኩት። አንደኛ በወያኔ ላይ የደረሰው የጋራ ጥቃት የጋራ ስኬት እንኳን ደስ አለ። ሁለተኛ በሰሜን እዝ ላይ ለተፈጸመው ጥቃት ቀድማችሁ ስለደረሳችሁ ምስጋና። ሶስተኛ የወያኔ ደጋፊዎች በተለይ በሰብአዊ መብት ተቋማት ላይ ይሄ በሚዲያው ላይ በምን ላይ ያለውን በሙሉ የደረሰብን የተቀናጀ ዓለም አቀፍ ውግዘት ስም የማጥፋት እንቅስቃሴ የጋራ መከላከል እንድንይዝ ስለመመካከል በዚህ ጉዳይ ላይ አቅጣጫ ይዤ ነው የሄድኩት። ይሄ የአብይ ፖሊሲ ነው። ይሄ ትክክለኛው የአቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። በዚህ መልኩ ጥሪ የቀረበላቸው ገዱ አንዳርጋቸው ምላሽ ሰጥተዋል። ጽፈው ያወጡትን ምላሽ ለጠቅላይ ሚኒስትሩ አሳ ጎርጓሪ ዘንዶን ያወጣል የሚልን ተረት የሚያስታውስ ነው። ምላሻቸውን እንደወረደ እንደሚከተለው እናቀርበዋለን። ለክቡር ጠቅላይ ሚኒስትር አብይ አህመድ ከገዱ አንዳርጋቸው
ጉዳዩ በፓርላማ ንግግሮ ላይ የእኔን ስም ጠርተው ያደረጉትን ንግግር ይመለከታል። ጥር 26 ቀን 2018 ዓ.ም በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተ እኔን በእማኝነት ቆጥረው ማብራሪያ መስጠቱን ሰዎች ቆርጠው በላኩልኝ የቪዲዮ ቅጂ ተረድቻለሁ። እርስዎ በዚህ ንግግሮ እንደገለጹት ጉዳዩ በታሪክ መዝገብ በአግባቡ ይቀመጥ ዘንድ የነበረውን ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በነጻ ሕሊና እንድገልጽ የእርስዎ ንግግር አስገድዶኛል። በእኔ በኩል እንዲህ ባሉ የኤርትራንና የኢትዮጵያን ግንኙነት በሚመለከቱ ጉዳዮች ላይ አስተያየት ለመስጠት ፍላጎት አልነበረኝም። ምክንያቱም የእነዚህ ሁለት እህትማማች ሀገሮች የግንኙነት ታሪክ በአብዛኛው በቁርሾ የተሞላ በመሆኑ በጥንቃቄና ኃላፊነት በተሞላበት መንገድ ሊያዝ ይገባዋል የሚል እምነት ስላለኝ የማውቀውን ጉዳይ በመሰለኝ መንገድ ላለመናገር ወስኜ ነበር። መቼም የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም። ሌላው ቀርቶ በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ መጥቶ መዋጋቱን እናስታውሳለን። የኢትዮጵያ መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት በፕሪቶሪያው ድርድር የተኩስ አቁም ስምምነት መደረሱ ይፋ ከሆነ በኋላ ነበር። እስከዚያ ድረስ ግን የአንድ አገር ሰራዊት በሚመስል ሁኔታ አብረው ነበሩ። የቀረ ነገር ቢኖር በጦርነቱ መሃል ሁለተኛው ዙር ጦርነት እንዳበቃና የትግራይ ኃይሎች ከአማራ ክልል ከወጡ በኋላ ውጊያው ጋብ ብሎ በነበረበት ጊዜ የኢትዮጵያ መከላከያ ሰራዊት አዛዦች በማዕረግ ሲንበሻበሹ የኤርትራን አዛዦች አለመጨመራቸው ሊሆን ይችላል። ከዚህ ሁሉ ጥፋት በኋላ በአሁኑ ወቅትም እርስዎ የትግራይንም ሆነ የኢትዮጵያን ሕዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ጉዳዩን አዛብተው ሲያቀርቡ ሳይ ባነሱት ጉዳይ ላይ ብቻ ማብራሪያ መስጠትን መረጥኩኝ። በትግራይ ክልል በነበረው ጦርነት የትግራይ ኃይሎችን ጨምሮ በጦርነቱ ተሳታፊዎች አማካኝነት የደረሰው ጉዳት የትግራይን ሕዝብ ለማመን በሚከብድ ሁኔታ እንዲደቅ ያደረገ በመሆኑ ለዚህ ድርጊት አንድ አካል ብቻ ተጠያቂ አድርጎ እኔ ከደሙ ንጹሕ ነኝ ለማለት መሞከር ከሕግ ከፖለቲካና ከሞራል ተጠያቂነት ሊያድን ካለመቻሉም በላይ መሰል ጥፋት ዳግም እንዳይደገም ተገቢውን ትምህርት እንዳይወሰድ ያደርጋል። እውነቱን ለመናገር በዚያ ጦርነት ወቅት የትግራይ ሕዝብ ማንም ወገን የተጎዳ ብሎ ከጎኑ የሚቆምለት መንግስትም ሆነ ሌላ ወገን አልነበረውም። የነበረውን የመንግስት ጫና ተቋቁመው በተወሰነ ደረጃ ከትግራይ ሕዝብ ጎን መቆም የቻሉት ጥቂት የኢትዮጵያ ፖለቲካ ሰዎች፣ የዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ነበሩ ማለት ይቻላል። ይህ የእኛው የኢትዮጵያውያን እውነተኛውና አስቀያሚው የቅርብ ጊዜ ታሪካችን ነው። እኔ እግዚአብሔር ደጉን አመላክቶት ከትግራይ ሕዝብ ጋር ያለውትን አስከፊና የተበላሸ ግንኙነት ቢያሻሽሉ ደስ ከሚላቸው ሰዎች አንዱ ልሆን እችል ነበር። ነገር ግን ባለፈው ስህተቶ ምንም አይነት የመቆጨት ምልክት ካለማሳየቶም በላይ ለዚያ ሁሉ የሰው ልቂት፣ ንብረት መውደም፣ ማኅበራዊ ምስቅልቅልና የአገርን ሕልውና የሚፈታተን ቀውስ የራስዎን የፊት አውራሪነት ድርሻ ሳይመለከቱ ሌላ ተጠያቂ ፍለጋ ሲዋትቱ ሳይ አግራሞትን የጫረብኝ ከመሆኑም በላይ አሁን ያለው ምስቅልቅል የወጣ አገራዊ ሁኔታ ያነሰን ይመስል ሌላ አዲስ ቀውስ ለመፍጠር እየተንደረደሩም ስለመሰለኝ ጠንካራ ስጋት አድሮብኛል። ምክንያቱም እንደገለጽኩት እስካሁን በሕዝብ የተፈጸሙ አገራዊ ጥፋቶች ዋነኛው መነሻ ምክንያታቸው የእርስዎ አገዛዝ ሆኖ ሳለ ሁልጊዜም ውጫዊ የፈጠራ ምክንያቶችን ሊያቀርቡ ይሞክራሉ። የትግራዩ ጦርነት፣ በአማራ ሕዝብ ላይ እየተፈጸመ ያለው ዘርፈ ብዙ ጥፋት፣ ማለቂያ የሌለው የኦሮሚያ ክልል ጦርነት፣ የቤኒሻንጉልና የቅርቡን የጋምቤላን ግጭት ጨምሮ በሌሎች የአገሪቱ አካባቢዎች ብዙ ጥፋቶችን ያስከተሉ አገራዊ ቀውሶች የተፈጠሩት በዋናነት በእርስዎ አገዛዝ ደካማነትና ያለ ግጭትና ጦርነት በስልጣን ላይ መኖር አልችልም ከሚለው የተሳሳተ አሳቦ የተወለዱ ችግሮች ናቸው። ከላይ የተገለጸው አጠቃላይ ሁኔታ እንዳለ ሆኖ እርስዎ በንግግሮ በገለጹት መሰረት እኔ የእርስዎ ልዑክ ሆኜ ወደ ኤርትራ መሄዴን በተመለከተ የነበሩ ጥሬ ሐቆችን ወደ ማብራራቱ ልግባ። በመጀመሪያ ደረጃ የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስትር እንደነበርኩና በትግራይ ሕዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛው ሆኜ ወደ ኤርትራ ተልኬ እንደነበር በፓርላማ ንግግሩ የገለጹት ሙሉ በሙሉ ሐሰት ነው። ይህ የለየለት ቅጥፈት መሆኑን እኔ ብቻ ሳልሆን እርስዎም ቢሆኑ የመዋሸት ሱስ ሆኖብዎት ካልሆነና በአዲስ መልክ ሊያስፈጽሙት ላቀዱት የጥፋት ፕሮጀክት ሕዝብን አወናብዶ ለማነሳሳት ያግዘኛል ብለው ካላሰቡ በቀር ሁለቱም ጉዳዮች ለማንኛውም የኢትዮጵያን ፖለቲካ ለሚከታተል ሰው ሁሉ ግልጽ ነው። እኔ ከውጭ ጉዳይ ሚኒስትርነት የተነሳሁት የትግራዩ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 2013 ጀምሮ ነው። መቼም ይህንን ጉዳይ ይዘነጉታል ተብሎ አይጠረጠርም።
አሁንም ሌላ በህዝብና በአገር ላይ ለመፈጸም የሚያውጠነጥኑት የጥፋት አሻጥር ኖሮ ለማምታታት የሚጠቀሙበት ነገር ከሌለ በስተቀር የእኔ የውጭ ጉዳይ ሚኒስትርነትና ወደ ኤርትራ መሄድ የማይገናኙ ጉዳዮች ናቸው። የአቶ ገዱ አንዳርጋቸው ማብራሪያ ቀጥሏል። በእርግጥም እሳቸው እንዳሉት ነው። ከውጭ ጉዳይ ሚኒስትርነት የተነሱት ጥቅምት 24 2013 የተጀመረው የትግራይ ጦርነት 24 ሰዓት ሳይሞላው ነው። ይህ በምስሉ ላይ የሚታየውና ዛሬም በውጭ ጉዳይ ሚኒስቴር ገጽ ላይ የሚገኘው መረጃ የሚያመለክተው ከጥቅምት 25 2013 ዓ.ም ጀምሮ ደመቀ መኮንን በእሳቸው ምትክ መሾማቸውን ነው። እናም የጠቅላይ ሚኒስትሩ ቅጥፈት ይህ ብቻ እንዳልሆነ የሚጠቁመው የአቶ ገዱ ማብራሪያ ሲቀጥል ኤርትራ ላኳቸው፣ ህዝቤን አታጎሳቁሉ በሉልኝ አልኳቸው የሚለውን ክፍል ወደሚያብራራበት ነጥብ ያልፋል። የላኳቸው የትግራይን ህዝቤን አታጎሳቁሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። ይህንን የተከተለው የአቶ ገዱ መግለጫ እንዲህ ይላል። ከትግራዩ ጦርነት ጋር ተያይዞ በህዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርስዎ ህዝቤን አታጎሳቁሉ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር፣ እዚህ ላይም ትልቅ ስህተት ፈጽመዋል። እኔ የማውቀው ሀቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ልሆነዎት አልችልም። እንደ እርሶ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻለዎታል። እኔ ስለ ትግራይ ህዝብ ያለዎትን አመለካከት እንድናገር ከፈለጉ የማውቀው እውነት እርሶ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያን ወቅት የምር ከሚያስቆጣዎትና ሌሎችን እንደ ጠላት እንዲያዩ ከሚያደርጉት ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይን ህዝብ መበደል ማንሳት ነበር። ለእኔው ለራሴ ያሉኝን ላስታውሶት። በ3 ሳምንት ውጊያ የህወሓትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ደስታ ለማብሰር በተጠራው የሥራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ሐሳብ መሠረት በማድረግ አንድ ሐሳብ አንስቼ ነበር። ቀርቦ የነበረው ግምገማ የትግራይ ህዝብ በሰሜን ዕዝ ላይ የተፈጸመው ጥቃትም ሆነ በመከላከያ የተወሰደው የአጸፋ እርምጃ ዱብዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኛነት ይመለከት ነበር የሚል ነበር። እኔም በዚሁ የግምገማ ሐሳብ ላይ በመመርኮዝ ህዝቡ እንዲረጋጋ፣ ስርዓት አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ህዝብ እንዳያንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል፣ በደል የሚደርስበት ከሆነ ህወሓትን ሊናፍቅና እንደገና ሊያጠናክር ይችላል የሚል ስጋት አዘል አስተያየት አቀረቡ። እርስዎም በመድረኩ ላይ ያነሳሁትን ሐሳብ በአዎንታ ተመልክተው አለፉት። መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻ የጠርተውኝ የነገሩኝንና ስለ ትግራይ ህዝብ ያለዎትን አመለካከት በትክክል የሚያሳየውን አስተያየቶን ላስታውሶት። እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም የሚል ነበር። የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላም በዓለም አቀፉ ማህበረሰብ ዘንድ ተደራደሩ የሚል ግፊት እየተጠናከረ በመጣበት ወቅትም የሚከተሉት የድርድር ስልት ትግራይን ቀስ በቀስ እርባና ቢስ ማድረግ እንደሆነ በአደባባይ ስብሰባ ላይ የተናገሩት ሀቅ ነው። እኔም ማውቀውና ስለ ትግራይ ህዝብ ያለዎት እውነተኛው አመለካከት ይህ ነው። ከፓርላማ ንግግሮ ትንሽ እውነታነት ያለው የእኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓ.ም ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርሶን መልእክት ለፕሬዚዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ። የመልእክቱ ጭብጥም በሚከተሉት 3 ጉዳዮች ላይ ያተኮረ ነበር። እነሱም አንደኛ፣ በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዚዳንት ኢሳያስ ማስተላለፍ። ሁለተኛ፣ የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ። ሶስተኛ፣ አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበሩ። ለፕሬዚዳንቱ የሚቀርቡትን እነዚህን መልእክቶች ከገለጹልኝ በኋላ በእኔ በኩል እንዲጨመር አንድ ጥያቄ አንስቼልዎት ነበር።
ይሄውም ጦርነቱ መጠናቀቁን በይፋ ለህዝብ ተናግረናል። የዓለም አቀፉ ማህበረሰብ እየጠየቀን ያለውም የኤርትራ ሰራዊት ከኢትዮጵያ ከትግራይ እንዲወጣ ነው። ስለዚህም ለምን የኤርትራን መንግስት ሰራዊቱን እንዲያስወጣ በግልጽ አንነግራቸውም የሚል ነበር። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። ከዚያም የሰጡኝን ተልእኮ ተቀብዬ ተለያየን። ከዚህ ውጪ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም። በወቅቱ የእርስዎ ጭንቀት የተከፈተብን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለው ጣጣ ነው እንጂ የትግራይ ህዝብ ላይ የደረሰው መከራ በፍጹም አጀንዳዎት አልነበረም። በማግስቱ በተዘጋጀልን አነስተኛ የኮንትራት አውሮፕላን ተሳፍረን አስመራ ደረስን። የኤርትራ ባለሥልጣናት በአስመራ ኤርፖርት ተገኝተው ከተቀበሉን በኋላ ፕሬዚዳንት ኢሳያስ ወደሚገኙበት ቦታ ወስደውን ለፕሬዚዳንቱ የያዝነውን መልእክት አቀረብን። በያዝነው መልእክት ላይ ምንም ያወዛገበን ነገር አልነበረም። የማስታውሰው ስለተከፈተብን የሰብአዊ መብት ጥሰት ዘመቻ ለፕሬዚዳንት ኢሳያስ ስነግራቸው በሳቸው በኩል የሰጡኝ መልስ የሚቻለው ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ። በተረፈ እኔና አብይ በተስማማኑ መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር። በሁለቱ መሪዎች አለ ስለሚባለው ስምምነት የማውቀው ነገር የሌለ ቢሆንም ውይይታችንን በሙሉ መግባባት ፈጽመን ወደ አገራችን ተመለስን። አዲስ አበባ በተመለስኩ በማግስቱ ለእርስዎ ስልክ ደውዬ ከፕሬዚዳንት ኢሳያስ ጋር ስለነበረን በጎ ውይይትና የሰብአዊ መብት ክሱን በተመለከተ ሁላችንም አስፈላጊውን ጥንቃቄ ማድረግ አለብን ማለታቸውን ሪፖርት አቅርቤልዎት የስልክ ንግግራችን ተቋጨ። እኔም ማውቀው እውነታ ይህ ነው በማለት አቶ ገዱ አንዳርጋቸው በጽሑፍ ያጋሩትን መግለጫ አጠናቀዋል። በጠቅላይ ሚኒስትሩ ንግግር ላይ የተቀመጠው አያሌ ውሸት ግን የ5 ደቂቃ ብቻ አይመስልም። ለምሳሌ መቀሌ ከመግባታችን በፊት ገዱንና ሌሎችን ወደ ኤርትራ ልክ ያለሁ ያሉበትን ምክንያት ከ5 ዓመት በፊት የተናገሩትና ማክሰኞ ዕለት የተናገሩትም እንዲሁ የአስመራንና የአዲስ አበባን ያህል የተራራቀ ነው። በ2013 የተናገሩት መቀሌ ከመግባት የዘገየ ነው፣ የራሳችን ሰራዊት መቀሌ ገብቶ ጉዳት እንዳይፈጽም ስሜቱን ለማርገብ ነው ብለው ነበር። ባለፈው ማክሰኞ ደግሞ የተናገሩት የሻዕቢያን ሰራዊት መቀሌ እንዳይገባ ለመግታት ብለን መቀሌ ከመግባት ዘገየን ብለው ነው። ነገሩ ለታሪክ አጥኞች፣ ለዳኝነትና ለፍርድ አዘጋጆች እንዲመች በተከታታይ እናቅርበው። አልቲማተም ሁለቴ 72 ሰዓት ሰጥተናል። ለምን 72 ሰዓት ተሰጠ፣ ለምን ተራዘመ የሚሉ ሰዎች አሉ። አንደኛው ወደ መቀሌ እየተቃረብን ስንሄድ በዚያ ፍጥነትና ሞራል የመጣው ኃይል ጁንታው አለ ብሎ የሚያስበው መቀሌ ስለሆነ ትንሽ ረገብ አድርገን ኢሞሽን ላይ ካልሰራን በኋላ የሚጸጽተ ነገር ሊፈጠር ይችላል። ጁንታውን አገኘው እያለ በትልቅ ሞራል ከሚገባ ረገብ ሰከን ብሎ ስፔሻል ፕላን አውጥቶ በተለየ መንገድ ዳሜጅ እንዳይኖር አድርጎ እንዲሰራ ማድረግ ያስፈልጋል። በዚህ ምክንያት እንደምንገባ እናውቃለን፣ መያዝ እንደምንችል እናውቃለን። እቅድ አውጥተን አስበን ሰክነን አሰማርተን ኃላፊነት ሰጥተን ማድረግ ስለነበረብን ነው ያዘገየ ነው። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረንኛ ሽሬ ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ወቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው። እንዲህ እያሉ የቀጠፉት አያሌ ውሸት እንደ ገዱ ባሉ የቀድሞ ባለስልጣኖቻቸው እንዲሁም እንደ አበባውና ብርሃኑ ባሉ የአሁኖቹ ጦር መሪዎቻቸው ብቻ ሳይሆን በራሳቸው አንደበትም በተደጋጋሚና በብዛት የሚጋለጥና የሚገለጥ ነው። አንገት ላይ ላለው ማህተብ ስትል እስቲ ምስክርነት ስጥ አለ። አንገታቸው ላይ ላለ ማህተብ ምስክርነት ሰጡ። ስለዚህ ይሄ ሰውዬ መንግስት ነው። ይሄ ሰውዬ እችን ሀገር አንድ ቀን ማስተዳደር ይችላል። ይሄንን ሰው የሚደግፉ የብልጽግና ካድሬ በዚህ በአቶ ገዱ ዶክመንት ብቻ ነገ ጠዋት ለፍርድ አይጠየቅም። ይሄንን ወንጀለኛ ነው የሚደግፈው። ይሄንን ሽብርተኛ ነው። ይሄንን ዓለም አቀፍ የሆነ ቴሮሪስት የሆነ ቡድን በገዛ ህዝቡ ላይ ነጋ ጠባ የሞት ፍርድ የሚፈርድ ሰው አንድ ቀን ደግፎ በሚዲያ ላይ ሐሳብ የሚሰጥ ቅልብ ሆዳም ካድሬ እንደው ነገ ጠዋት እንላቀቅ ይሆን? ህዝቡ ግን የሚይዘው ቂም እንዴት ሊሆን ይችላል? ህዝቡ ውስጥ ያለው ቁርሾ ግን ምን ሊሆን ይችላል? እኔ በጣም እየተቆጨ ነው የምናገረው። መዝግባችሁ አትይዙትም? ይሄንን
ነገ ጠዋት አጠገብ ጋር ቤት ላይ ያለው ካድሬ አጠገብ እዛው ቤት ላይ ያለውን ካድሬ ሂሳብ ለማወራረድ አትዘጋጅም? አጠገብ ላለው ማለት ነው። እና በዚህ ደረጃ ሰው ቁጭት ውስጥ ሊገባ ይገባል። ይህንን ሰው ደግፎ አንድ ቀንም ቢሆን አደባባይ ላይ ወጥቶ በተለይ በፊትም በመረጃም በገጽታም የምናውቃቸውን ሰዎች እኔ የአቶ ገዱ የክስ ቻርጅ ይመስለኛል ለሁሉም ሰው በቃ መስክሩ ተብለዋል፣ መስክረዋል። ስለዚህ አብይ አህመድ በሙሉ እየፈጸመ ያለው ወንጀል ማስረጃ ነው። ነገ ጠዋት ይሄ ሰነድም ነው፣ የሰው ምስክርም ናቸው። ህዝብን አድቅቄዋለሁ፣ እንዳይነሳ አድርጌዋለሁ፣ ዱቄት ነው በትኜዋለሁ የሚለውን እንኳን ውሸት ነው በቃ እሱ ይሄንን አይልም ቢባል እንኳን ይሄንን ስለማለቱ ግን ከኚህ ሰው ምስክርነት ተገኝቷል። ከሳቸው ብቻ አይደለም፣ ከታዬ ደንዳ ምስክርነት ተገኝቷል። ይሄ ትልቅ አደጋ ነው ብዬ አስባለሁ። ነገ ጠዋት ሂሳብ የምናወራርድበት ደረሰኝ የሚቆረጥበት የአብይ ሎሌዎች ሁሉ ዋጋ የሚከፍሉበት እንደሆነ ይሰማኛል የጽናት ሚዲያ ቤተሰብ። ስለዚህ አብይ አህመድ ለትግራይ ህዝብ ያለው የሚታወቀው ጥላቻ፣ መረን የለቀቀ ጥላቻ፣ ግድያ፣ እህል መከልከል፣ ውሃ መዝጋት፣ መብራት ማቋረጥ፣ በአየርም በምድርም መግደል፣ መጨፍጨፍ፣ የጎረቤት ሀገርን ገብቶ እንዲተባበር ጅማ ላይ ነው ይህንን የተሰራው። ይህንን በማድረግ ከፍተኛ ሰቆቃ ተፈጽሟል። ለዚህ ወንጀል እኔ የሚጠየቅበት ጊዜ ቅርብ ነው ብዬ አስባለሁ። ይሄን ይመስላል የጽናት ሚዲያ ቤተሰብ። እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው በሌላ አጀንዳ እስክንገናኝ የዛሬን በዚህ ያበቃለሁ። ዛሬ በዋናነት ብዙ አጀንዳ ነው የመጣው። ከዚህ አጀንዳ ውስጥም ዋነኛው አቶ ገዱ የሰጡት መልስ ተጠባቂ ነበረ። በጣም አነጋጋሪ ሆኖ ሚዲያው ላይ ሰውን እያወያየ ይገኛል። በሚቀጥለው በሌላ አጀንዳ በሌላ ርዕስ እስክንገናኝ የዛሬን እዚህ ላይ ያበቃለሁ። ሙሉ ዝግጅት ያዘጋጀውላችሁ እኔ ስንታየሁ ቸኮል ነኝ። ሰላም።